የአብርሃምን ታሪክ በምታዩበት ጊዜ አብርሃም ዘፍጥረት 12 ላይ he was the man of promise ወይም ደግሞ እግዚአብሔር አምላክ የተስፋ ቃል የሰጠው ኪዳን የገባለት ሰው እንደሆነ ሁላችሁም ታስባላችሁ። አብርሃም ይህንን ፕሮሚስ ይዞ ይህንን የተስፋ ቃል ይዞ አመነ ይለናል ደግሞ ጳውሎስ በሮሜ መልእክቱ ላይ። ስለዚህ በዚህ ተስፋ አብርሃም መጠራጠር ስላልፈለገ ሳራን ይዞ ሎጥን ይዞ ፋሚሊውን ይዘው ያሉትን ሰዎች ይዞ አነሳና ወደ ማያውቀው ምድር ሄደ ይላል። ዘፍጥረት 18 ላይ አብርሃም ያረጀ ከዘመኑ ከመውለድ ተስፋው ግሬት ኔሽን ከመሆን ተስፋው እየወጣ ያለበት ሲዝን ውስጥ እንደሆነ ታስባላችሁ። The practical life and the promise was different. የተነገረለት የተስፋ ቃል I will make you a great nation በእስራኤል ዘንድ በጣም ትልቅ ዋጋ የሚሰጡት ነገር ዘርን ነው፣ በተለይ ደግሞ ወንድ ልጅን። ስለዚህ ሁለተኛ ደግሞ ልጁን ዳረ፣ ወንድምየው መጣና አገባት፣ ትዕማር ትባላለች። የአብርሃም ዋና ጥያቄ ምን የሚል ነገር ነበረ? ዘር ለምን አልሰጠኸኝ? ስለዚህ የእግዚአብሔር ሬቨሌሽን ባለበት የእግዚአብሔር ፕሬዘንስ ባለበት እኔ ጋሻ ነኝ ምን ማለት ነው? የሚመጣልህ ዘር እበልጣለሁ። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። ዘፍጥረት 18 ቁጥር 1 ጀምሮ እስከ 6 ያለውን ላን በቀትር ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳና 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናል። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ፣ ቁራሽም እንጀራ ላምጣላችሁ፣ ልባችሁን ደግፉ፣ ከዚያ በኋላ ትሄዳላችሁ፣ ስለዚህ ምክንያት ወደ ባሪያችሁ መጥታችኋልና። እነርሱም እንዳልክ አድርግ አሉት ይላል። እንዳልክ አድርግ። እንግዲህ ስለ አብርሃምና ስለተገለጡለት ስለ 3 ሰዎች ወይም ደግሞ ስለ እግዚአብሔር የሚያወራ ወይም ስለ እግዚአብሔር የሚያወራ ክፍል ነው ይሄ ክፍል ዘፍጥረት 18። የአብርሃምን ታሪክ በምታዩበት ጊዜ አብርሃም ዘፍጥረት 12 ላይ he was the man of promise ወይም ደግሞ እግዚአብሔር አምላክ የተስፋ ቃል የሰጠው ኪዳን የገባለት ሰው እንደሆነ ሁላችሁም ታስባላችሁ። ዘፍጥረት 12 ላይ ምን ይላል? ከአገርህ ከወገንህ ከዘመድህ ተለይተህ እኔ ወደ ማሳይ ምድር ውጣ፣ በዚያ ደግሞ ምን እልሃለሁ? እባርክሃለሁ፣ አከብርሃለሁ፣ ስምህን ታላቅ አደርጋለሁ፣ የሚረግመውን እረግማለሁ፣ የሚባርክህን እባርካለሁ፣ ትውልድ በአንተ ምክንያት ይባረካል የሚል 7 dimension of blessing እግዚአብሔር አምላክ ለአብርሃም ሰጥቶታል። አብርሃም ይህንን ፕሮሚስ ይዞ ይህንን የተስፋ ቃል ይዞ አመነ ይለናል ደግሞ ጳውሎስ በሮሜ መልእክቱ ላይ። ይህንን ተስፋ ይዞ አመነ። ስለዚህ በዚህ ተስፋ አብርሃም መጠራጠር ስላልፈለገ ሳራን ይዞ ሎጥን ይዞ ፋሚሊውን በጊዜው ያሉትን ሰዎች ይዞ ተነሳና ወደ ማያውቀው ምድር ሄደ ይላል። because of trusting God እግዚአብሔር አምላክን ስላመነ ትረስት ስላደረገው የማያውቀው አገር ለመሄድ ወሰነ። ምክንያቱም እግዚአብሔር አምላክ ምን እልሃለሁ ብሎታል? እባርክሃለሁ፣ እንደገና ደግሞ I will make you a great nation ብሎታል። ስለ ኔሽን ነው እግዚአብሔር in the early age of Abraham ያወራለት። ኔሽን አደርግሃለሁ፣ ህዝብ አደርግሃለሁ ብሎ ምሎለታል። how disappointing it is እንዴት ዲስአፖይንት የሚያደርግ የሚያበሳጭ የሚያናድድ ነገር አንድ ነገር ልንገራችሁ። ሰዎች አደርግላችኋለሁ ብለዋችሁ ባያደርጉላችሁ፣ እሰጣችኋለሁ ብላችሁ ባይሰጧችሁ፣ this is very disappointing። ያንን ሰው ሁለተኛ ጊዜ ትረስት ማድረግ ምን ይላቸዋል? ይከብዳቸዋል። ዘፍጥረት 18 ላይ አብርሃም እያረጀ ከዘመኑ ከመውለድ ተስፋው ግሬት ኔሽን ከመሆን ተስፋው እየወጣ ያለበት ሲዝን ውስጥ እንደሆነ ታስባላችሁ ዘፍጥረት 18 ላይ። ምክንያቱም ዘፍጥረት 15 ላይ ሄዳችሁ የእግዚአብሔርን ቃል ስታነቡ እግዚአብሔር ሆይ ዝም ብለህ ነው የጠራኸኝ፣ በቃ ባርካለሁ አልከኝ፣ ልጅ እሰጥሃለሁ አልከኝ፣ አልሰጠኸኝም ብሎ ኮምፕሌን ሲያደርግ ታያላችሁ ዘፍጥረት 15 ላይ።
ይህንን ቃል ላንብብላችሁ። እንደዚህ ይላል ዘፍጥረት 15 ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይሄ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ በቤቴ የተወለደው ይወርሰኛል አለ። 4 ነጥብ። ለእኔ ምን አልሰጠኸኝም? ዘር አልሰጠኸኝም። You know, the practical life and the promise was different. የተነገረለት የተስፋ ቃል I will make you a great nation ነው። በኔሽን ፕሮሚስ ውስጥ መውለድ አለ። እግዚአብሔር ሕዝብ አደርጋለሁ፣ አሕዛብ አደርጋለሁ፣ ብዙ ሕዝብ አደርጋለሁ ብሎ ከተናገረ ትወልዳለህ ማለት ነው። ስለዚህ የተወልዳለህን ፕሮሚስ ወይም ደግሞ ዘርን በምድር ላይ የማምጣት ፕሮሚስ አብርሃም ይዞ እግዚአብሔርን እየተከተለ እያለ somehow on some time ደከመ። ስለዚህ ምን አለ? የሚወርሱኝ ተዘጋጅተውልሃል፣ ምክንያቱም ለኔ ዘር ምን አላልከኝም አልሰጠኝም። everything is meaningless for me። ትርጉም የላቸውም ከዚህ በኋላ የሰጠኝ ሀብት፣ የሰጠኝ በግ፣ የሰጠኝ ከብቶች፣ የሰጠኝ ነገር ቤት፣ የሰጠኝ ምድር፣ የሰጠኝ እርሻ፣ የሰጠኝ ፍሬ ሁሉም ከንቱ ነው። ምክንያቱም ይህንን ነገር የሚወርስ ወይም ደግሞ የኔን ሌጋሲ የኔን ስም የሚያስቀጥል ምንም ነገር የለም። ባይዘዌይ ስለ አብርሃም በእስራኤል ዘንድ በጣም ትልቅ ዋጋ የሚሰጡት ነገር ዘርን ነው። በተለይ ደግሞ ወንድ ልጅን ነው። ታስታውሱ እንደሆነ በታሪክ መሃል እግዚአብሔር ዘር የማያስቀር ሰው ቀስፎ ገሏል። ታስታውሳላችሁ? ዘፍጥረት 30 አካባቢ ላይ የይሁዳ ልጆች የይሁዳ ወንድ ልጆች ሚስት አግብቶ አንደኛው ሞተ። ስለዚህ ሁለተኛ ደግሞ ልጁን ዳረ። ወንድምየው መጣና አገባት። ትዕማር ትባላለች ይመስለኛል እቺ ሴት ስሟ። ስለዚህ ትዕማርን አገባትና ዘር ሊሰጣት አልፈለገም። ስለዚህ ዘሩን ወደ ውጪ አፈሰሰው ይላል። ለምን? ሊተካ አልፈለገም። እግዚአብሔር ተቆጣ እና ወዲያውኑ ገደል። እና ዘርን ባለማፍራት ውስጥ እግዚአብሔር በጣም ሲሪየስ ነው። እስራኤልም በጣም ሲሪየስ ነው። ዘር በተተካ ቁጥር ዘር ሲተካ የሚተካው አብሮ ሌጋሲ ነው። ሌጋሲ ምንድን ነው? ሬፑቴሽን፣ ስም፣ ታሪክ ነው ሌጋሲ። አንድ ሰው የሰራው መልካም ታሪክ፣ መልካም ስሙ፣ መልካም ማንነቱ፣ መልካም ሙቭመንቱ ያለበት ነገር ነው ሌጋሲ። ስለዚህ ስለ ሌጋሲያቸው ወይም ደግሞ ስለ ፕራውዳቸው፣ ስለ ኩራታቸው በጣም የሚያስቡ ሰዎች ናቸው እስራኤላውያን። ስለዚህ በዘር አይደራደሩ። ስለዚህ እግዚአብሔር ምንም እንኳን ቢያበላው አብርሃምን፣ ምንም እንኳን ቢያጠጣው አብርሃምን፣ ምንም እንኳን በተለያየ አገር ውስጥ ስፍራ ቢሰጠውም የአብርሃም ዋና ጥያቄ ምን የሚል ነገር ነበረ? ዘር ለምን አልሰጠኸኝ? ይህን ጥያቄ አብርሃም ሲጠይቅ ጥያቄው አይደለም የሚደንቀው በምን ፕሬዘንስ ውስጥ ያንን ጥያቄ እንደጠየቀ ነው የሚደንቀው። ምክንያቱም እግዚአብሔር መጥቶ ምን አለው? አብርሃም እኔ ለአንተ ምንድህ ነኝ? ጋሻ ነኝ፣ ዋጋም በእኔ ዘንድ እጅግ ታላቅ ነው። እንዲህ ያለ ይመስለኛል አብርሃም። እኔ ለአንተ ጋሻ ነኝ፣ ዋጋም በእኔ ዘንድ እጅግ ታላቅ ነው። እሱን ዘር ስጠኛል። ስለዚህ የእግዚአብሔር ሬቨሌሽን ባለበት፣ የእግዚአብሔር ፕሬዘንስ ባለበት እኔ ጋሻ ነኝ ምን ማለት ነው? ከሚመጣልህ ዘር እበልጣለሁ። እኔ ጋሻ ነኝ። I can be your legacy, I can be your glory, I can be your whatever። እግዚአብሔር ሁሉ ነገር ሊሆን ይችላል፣ ጋሻ ሊሆን ይችላል። ለምንድን ነው እግዚአብሔር ስለ ጋሻ ያወራለት? ምክንያቱም አብርሃም ፍርሃት ውስጥ ነው። ስለዚህ ምን አለው? you are the most valuable person in my life። ዋጋ እጅግ ታላቅ ነው። አብርሃም ያንን መስማት አቃተው። ለምን? ማይንዱ፣ ልቡ፣ መንፈሱ፣ ስጋ ሁሉ ዘር ከማግኘት ጋር ተሳስሮ ስለነበር። አንዳንድ ሰዎች ታውቃላችሁ፣ እኔ I have an experience። አንዳንድ ሰዎች ኢሹ ይዘው ወደ ቤተ ክርስቲያን ለጸሎት ከመጡ ያንን ነገር እስካልነካችሁት ድረስ የፈለገ ነገር ብታሽጎደጉዱላቸው አይሰሟችሁ። ልክ ግን አሁን ለምሳሌ
ልክ እንደዚሁ እንደ አብርሃም የልጅ ጥያቄ ይዞ የመጣ እንደው ዛሬ ጌታዊ ስለ ልጅ ካልተናገርከኝ ብለው ተወራርደው ይመጣሉ። እናንተ ደግሞ ውስጣችሁ ያለው ስለምንድነው? ስለ አኖይንቲንግ ይሆናል። እህቴ ሆይ ዘይት ሲፈስብሽ ያለው አያገባኝም ትላለች በልቧ ይመስለኛል። ግምት ነው። ለምን የምትፈልገው እግዚአብሔር እንዲናገራት አስባ የመጣችው ነገር ስለምንድን ነው? ስለ ልጅ ስለሆነ። ስለዚህ አይሰሙም። ብዙዎቻችን በላይፋችን ውስጥ በህይወታችን ውስጥ የምንፈልጋት ነገር እስካልተነገረች ድረስ ይደብረናል። የምንናገር ብዙ ሰው የእግዚአብሔርን ፕላን፣ የእግዚአብሔርን ፐርፐስ፣ የእግዚአብሔርን የልብ ኢንቴንሽን ከሚሰማ ይልቅ ራሱ ያረገዘውን ነገር ቢሰማ። በጣም የሚገርማችሁ በምድራችን ላይ አሁን ገኖ ያለው ነገር ምንድን ነው? ስልክ ቁጥሬን ነገረኝ የሚል ነው። የምታውቀውን ስልክ ቁጥርህን ብዙም የሚያቅት አይደለም። ስልክ ቁጥር መጥራት ያቅታል። አሁን እሺ ብዙዎቻችሁ ስልክ ቁጥር በ09 አይደለም የሚጀምረው ነው። አላወኩም አወኩ። የምታውቀው ስልክ ቁጥር ሲነገረ በጣም ደስ ይላል። አስማማው ማን ነው? ወይኔ አክስቴ ናት። አስማማው አሚን አጎቴ ነው። ኦኬ በጣም ከዚያስ በኋላ ያ ቤተ ክርስቲያን ነው። ቤተ ክርስቲያን ማለት ለብዙዎቹ በዚህ ደረጃ ትሪት እስካልተደረጉ ድረስ ሰዎች ያንን ቤተ ክርስቲያን እንደ ቤተ ክርስቲያን ማየት ያቅታቸዋል። አብርሃምም እንደዛ ነው የሆነው። አብርሃም አሁን እያሰብክ ያለው ዘር ስለ ዘር ነው፣ ዘር ልሰጥ ነው ቢለው ኖሮ አብርሃም ይጮህ ነበር። እግዚአብሔር ግን ከአብርሃም ኢንቴንሽን፣ ከአብርሃም ፕሬየር፣ ከአብርሃም ፍለጋ ውጪ በሌላ መገለጥ መጣ። በምን መገለጥ? አብርሃም ዋጋ በጣም ግሬት ነዋል። ዋው! እኔ ልባርካችሁ፣ ዋጋችሁ እጅግ ታላቅ። it doesn't matter you have it or you don't። ደህያችሁ አልደህያችሁ፣ በላችሁ አልበላችሁ። አንዳንዶቻችሁ ዶሮ በዚህ ዓመት ስላላረዳችሁ ጌታን ኮምፕሌን ኖ ዋጋ እጅግ ታላቅ ነው። በዶሮ የምትለካ አይደለም፣ በስጋ የምትለካ አይደለም። በግ እንደ ጎረቤት ስላላረድክ በዚያ የምትለካ አይደለም። እግዚአብሔር ለኪስህ አይደለም ለአንተ ዋጋ ሰጥቷል። ኦ ሃሌሉያ! እስቲ እንደዚህ በሉ፣ ዋጋዬ በሉ እስቲ እጅግ ታላቅ ነው በሉት እስቲ፣ ዋጋዬ እጅግ ታላቅ ነው። ሃሌሉያ! እግዚአብሔር ደግሞ ምናችን ነው? ጋሻችን ነው። ሃሌሉያ! ግሎሪ ቱ ጋድ። ስለዚህ ዲፍረንትሊ ወይም በተሻለ በተለየ ሬቨሌሽን መጥቶለት አብርሃም ሊሰማው አልቻለም። ከዛ ዘር ስጠኝ ብሎ ይነግረዋል። ዘር ስጠኝ ልይ። ምናልባት ጎረቤቶቹ ጋራ ኮምፒት ማድረግ ፈልጎ ይሆን? እንደነገርኳችሁ የሌጋሲም ጉዳይ፣ የሬፑቴሽን፣ የታሪክ፣ የዝና፣ የስም፣ የክብር፣ የዘር ማንዘር ጉዳይ በጣም ከብዶበት ሊሆን ይችላል። ግን ምን አለ? ዘርን ስጠኝ። ዘፍጥረት 18 ላይ ስትሄዱ ግን አብርሃም ኦልሬዲ ተለውጧል። አብርሃም ከልጅ ስጠኝ ጥያቄ ወጥቷል። ቀንጆቻችሁን አንሱ። በናዝሬቱ በኢየሱስ ክርስቶስ ከጥያቄ ወጥታችሁ በምስጋና አደባባይ ላይ ትገኛላችሁ። እስቲ በሉት፣ ከጥያቄ ወጥቼ፣ ከእንቆቅልሼ ወጥቼ፣ ካለኝና ከሌለኝ ነገር ወጥቼ፣ ከምፈልገውና ከማልፈልገው ነገር ወጥቼ ራሴን የምስጋና አደባባይ እከተዋለሁ። ሃሌሉያ! በእምነት ምን ማለት ነው? ርዕሳችን በእምነት ማመስገን። አንድ ሰው ይጮህና ቴንክ ዩ ሎርድ ይበል እስቲ። ቴንክ ዩ ሎርድ። ሃሌሉያ! ባይ ዘ ዌይ ምስጋና እግዚአብሔርን ከኛ ጋር ኮኔክት የሚያደርግ ዋነኛ መንገድ ከመሆኑ ባሻገር ጠላትን የሚያሸብር መለከት ነው። ምስጋና ያሸብረዋል። ምን ሆኖለት ነው? በገዛ እንዴ? አልገዛ። ለምን ያመሰግናል? ኢየሱስ ክርስቶስ ከበግ ስለበለጠበት። ቤት ገዛ እንዴ? አልገዛም። ታዲያ ለምን ያመሰግናል? ኢየሱስ ክርስቶስ ተስፋው ስለሆነ። ኦ ሃሌሉያ! ተስፋዬ ኢየሱስ ነው ብዬ አመሰግናል። ክብሬ ኢየሱስ ነው ብዬ አመሰግናል። ሃሌሉያ!
ግሎሪ ቱ ጋድ። እንደውም ምኞቴ ምንድነው? ጸሎቴ የምስጋና መንፈስ ይግባባችሁ። ሼፓራባሳንዳ የምትሉበት በዚህ ከሰዓት ስትሄዱ፣ እቤታችሁ ስትሄዱ፣ ስትተኙ ሮኮፖሶፎ አመሰግንሃለሁ ጌታ ሆይ፣ አከብረሃለሁ ጌታ ሆይ የምትሉበት የምስጋና መንፈስ ይግባባችሁ። አሜን። ክብር ለኢየሱስ ይሁን። እስቲ አንድ ቃል ላንብላችሁ ወደ አብርሃም ታሪክ ከመመለሴ በፊት። በዚህ ቃል በጣም ሰለብሬት እናደርጋለን። ይሄን ቃል በጣም ተወዱታላችሁ። መዝሙረ ዳዊት ምዕራፍ 31 ላይ ቁጥር 19 ላይ መዝሙረ ዳዊት ምዕራፍ 31 ቁጥር 19 ላይ እንደዚህ ይላል። ሃሌሉያ! ይሄን ቃል ሳነበው ደስ ይለኛል። እንደዚህ ይላል፣ በአንተ ለሚያምኑ በሰው ልጆች ፊት ያዘጋጃሃት፣ ለሚፈሩህም የሰወርካት ቸርነትህ እንደምን በዛች። በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። ሃሌሉያ! በምን ከተማ? እስቲ በሉ፣ በምን ከተማ? በምን ከተማ? መውጫ መግቢያ በሌለበት ከተማ፣ አመልጣለሁ ብዬ በማላስብበት ከተማ አስመለጠኝ አይደለም ያለው ዳዊት። አስመለጠኝ አይደለም ያለው ሰው። እዛው በተከበበች ከተማ ውስጥ ግን የምጽናናበት ምሕረትህን ለቀክልኛል። ስለዚህ ከበባይን አይደለም የማየው፣ ምሕረትህን ነው የማየው። በናዝሬቱ በኢየሱስ ስም ከከበባችሁ ትወጣላችሁ፣ ከጭንቃችሁ ትወጣላችሁ። ይሄ ነገር በዚህ አለ፣ ይሄ ነገር በዚህ አለ፣ ይሄ ነገር በዚህ አለ። ከበባውን አይደለም የምታየው፣ ምስጋናህን ማመስገን ትጀምራል። ምስጋናህን መስጠት ትጀምራል። ከተከበበ ከተማ ያወጣኝን እግዚአብሔርን አመሰግናለሁ አይደለም የሚለው። ከተከበበ ከተማ አልወጡም እነዚህ አመስጋኞች፣ አልወጡም። ከሰልፈኞች ከቀስተኞች ገና አላመለጡም። ግን የሚገርማችሁ ቀስት ተደቅኖባቸው they feel the presence of God ሮባስ አንዳላባይ እነማን ናቸው? ጳውሎስና ሲላስ ናቸው። በምስጋናና በዝማሬ እስር ቤቱን ማናወጥ ጀመሩ። አልተከፈተም እስር ቤቱ፣ ሰንሰለቶቻቸውም አልወደቀም ገና። ሮባ ጋዳስ ወደ አደባባይ አልወጡም። የሚገርም ምዕራፍ አላዩም። እዚያው እስር ቤት ውስጥ ሆነው ማመስገን ጀመሩ። እያመሰገኑ እያለ የሁሉም እስራት ምን አለ? ተፈታ። ሃሌሉያ! በዚህ ክፍል ውስጥ የሁሉም እስራት ተፈታ የሚለው ሜን ፖይንት መሆን አይችልም። ሪዛልት ነው፣ ውጤት ነው። ሜን ፖይንት መሆን የሚችለው ምስጋና ነው። ሃሌሉያ! በር ተዘግቶ እያለ ያመሰግናሉ። እስር ቤት ሆነው እያለ ያመሰግናሉ። እግሮቻቸው ታመው ያመሰግናሉ። አልወጡም ግን ያመሰግናሉ። በናዝሬቱ በኢየሱስ ስም የዝማሬ ዘይት ይፍሰስባችሁ። እናንተ ጩና አሜን በሉ። የምስጋና መንፈስ ይግባባችሁ። ሃሌሉያ! ግሎሪፋይ የሚያደርግ እግዚአብሔር የሰንሰለት እኩያ አይደለም። እግዚአብሔር የኢኮኖሚ እኩያ አይደለም። እግዚአብሔር የእስር ቤት እኩያ አይደለም። እግዚአብሔር የመስጠትና ያለ መስጠት እኩያ አይደለም። እግዚአብሔር ታላቅ ነው፣ ምስጋናውም ብዙ ነው። ሃሌሉያ! አምላካችንን እናመሰግናል። ሲያመሰግነዋለሁ በሉስ፣ ሲያመሰግነዋለሁ፣ ሲያመሰግነዋለሁ። ሃሌሉያ! ሃሌሉያ! In the mighty name of Jesus, God, I pray in the name of the Lord. Let the spirit of the praise be upon this people in the name of Jesus. የምስጋና መንፈስ በዚህ ጉባኤ ላይ እንዲፈስ ጸልያል። የምስጋና መንፈስ በዚህ ጉባኤ ላይ እንዲፈስ ጸልያል። ሃሌሉያ! ምንድነው እስር ቤቱን የሰበረው? ምስጋና ነው። ምስጋና ነው። ስለዚህ በምን ማመስገን ጀምሩ? በእምነት ማመስገን ጀምሩ። እግዚአብሔር የሚያመሰግኑትን ምን ይላል? ይወዳል። ታስታውሳላችሁ? እነ ኢዮሳፍጥ ሁለተኛ ዜና ምዕራፍ 20 ላይ ኢዮሳፍጥ ወሬ ሰማ ይላል። ወሬ ሰማ። የሴር፣ የአሞን፣ የሞዓብ ሰዎች 3 አገሮች ኢዮሳፍጥን ሊከቡ መጡበት። ወረኞች መጥተው ለኢዮሳፍጥ ምን ብለዋል? ተከበሃል ብለው ነገሩት። ኢዮሳፍጥም በእግዚአብሔር ቤት አደባባይ መጣ፣ ልብሱንም ምን አለ ይላል?
ልብሱንም ቀደደ፣ ማቅ ለበሰ። ዩሲ ኢንፎርሜሽን ልብሱን የቀደደው በነገራችን ላይ እንደኔ ሹራብ አይደለም የቀደደው፣ እንደኔ ኮት አይደለም የቀደደው። የንግስና ልብሱን ነው የበጫጨቀው። የክብር ልብሱን ነው ያዋረደው። እንደኔ አይነት ሰው አይደለም። ጆሰፍት አገር ኢንታየር ኔሽን የሚመራ ሰው ነው። ትቢያ ነስንሶ መቀመጥ ጀመረ። ለምንድን ነው የነሰነሰው? ምክንያቱም የሰማው ነገር አስቀደደው። ማቅ መልበሱም ልብሱን መቅደዱ የእግዚአብሔር ፕሮግራም ግን አይደለም። አይደለም በሉስ። whatever you listen የምትሰማው ወይ ልብስህን ያስቀድዳል ወይ ደግሞ ጌጠኛ ልብስ ያስለብሳል። እግዚአብሔር መጣና እንደ ወረኞቹ አልነገረውም። እንደዚህ ያለው ጌጠኛ ልብስህን ምን በላለ? ልበስ። ሃሌሉያ! ያወለከው መልሰ ልበሰው። ገና ሳላሸንፍ ማመስገን ጀምር። በጌታ በኢየሱስ ክርስቶስ ስም ልብሳችሁን የቀደዳችሁ፣ ያ ማለት ተስፋ የቆረጣችሁ ያዘናችሁ ሰዎች እንደገና ልብሶቻችሁን መልበስ ትጀምራላችሁ። ጌጠኛ ልብሶቻችሁን መልበስ ትጀምራላችሁ። ኦ ሃሌሉያ! ሲቀንጆቻችሁን አውጡ። ጌጠኛ ልብሴን እለብሳለሁ። የዝማሬ ልብሴን እለብሳለሁ። የምስጋና ልብሴን እለብሳለሁ። የሐሴት ልብሴን እለብሳለሁ። ሃሌሉያ! ጠላት ያስወለቃችሁ ሰዎች አንዳንድ ሰው አፍ ውስጥ አይታችኋል። አንዳንድ ሰው አፍ ውስጥ ምን ዋጋ አለው? ልክ የሆነ አሪፍ ነገር ንገሩ፣ ምን ዋጋ አለው? የሆነ ነገር ንገሩ፣ ምን ዋጋ አለው? እዚህ ቤተ ክርስቲያን ነኝ፣ ምን ዋጋ አለው? እንትና እንደዚህ ሆነ፣ ምን ዋጋ አለው? ኮምፕሌን ማጉረምረም የሞላበት ሰው አለ። ከዚህ እሁድ ጀምሮ አንደበታችሁ በሳቅ በምስጋና መሞላት ይጀምራል። አሜን ነው ወይ? ቤታችሁ በጤፍ በበቆሎ መሙላት ይጀምራል። አይደለም ያልኩት፣ but I said you will be filled by glory and praise of God. hallelujah! ጤፉ ራሱ ይከተልህ ይጀምራል። ኢኮኖሚው ሊከተልህ ይጀምራል። ነፃነት ይከተልህ ይጀምራል። የሚከተለውን አልሰብከውም፣ ዋናውን ነገር ግን እሰብከዋለሁ። እግዚአብሔር ምስጋና ይገባዋል። ሃሌሉያ! give a glory. ሃሌሉያ! ክብር ስጡ ለእግዚአብሔር። እግዚአብሔር ይባረክ። ዛሬ የምስጋና ቀን ነው። ዝም ብላችሁ ማጨብጨብ ትችላላችሁ። ዝም ብላችሁ እልል ማለት ትጀምራላችሁ። ጌታ ይባረክ። ሃሌሉያ! የምን ቀናችን ነው ዛሬ? ተደርጎልናል። ቢያስፈልግ እኮ ሊመጣ ስላለ ነገር አይደለም እናመሰግነው። ኢየሱስ ክርስቶስ ሞቶልናል። ይሄ እኮ በቂ የምስጋና ርዕሳችን ነው። ኢየሱስ ክርስቶስ ተሰቅሎልናል። በቂ የምስጋና ርዕስ አለኝ። በቂ የዝማሬ ርዕስ አለኝ። ልዘምር ብል እችላለሁ። ላምልክ ብል እችላለሁ። ልንከባለል ብል እችላለሁ። ሞቶልኛል፣ ታርዶልኛል፣ ኃጢአቴን አስወግዶልኛል፣ ከሲኦል ይዞኝ ወጥቷል፣ በአብ ቀኝ አስቀምጦኛል። ማንም ሊነካው በማይችል ብርሃን ውስጥ አለው። Praise God! I have the reason of a praise. የምስጋና ምክንያት አለኝ። ወዳጆች እንደዚህ ማለት ባልወድም ግን አላውቅም፣ ስንቶቻችን ከማይታይ ኦርኬስትሬትድ ከሆነ ከተቀነባበረ ሴራ እግዚአብሔር አድኖን እዚህ አድርሶናል። ከክርክር ትጋርዳቸዋል። ከክፉ አንደበት ትጋርዳቸዋል። ከሴራ ትጋርዳቸዋል። ከሟርት ትጋርዳቸዋል። ከጥንቆላ ትጋርዳቸዋል። ይሙት ከሚል ድግም ትጋርዳቸዋል። አይሁንለት አይከናወንለት ከሚል ትጋርዳቸዋል። ቀኑን ሙሉ ትጋርዳቸዋል። አለን የምናመሰግንበት ርዕስ። ኦ ሃሌሉያ! Oh hallelujah! Oh hallelujah! Praise God! Praise God! Praise God! Praise God! Reba salabara labai. የስንቶቻችሁን እድሜ እግዚአብሔር ዓለም ልሞታል። በእውነት እየማረ እየራራ እየጋረደ እኔም በእውነት ይሄን ባልሰብክ እኮ ኃጢአትን እግዚአብሔር ረዳቴ ነው። ረዳቴ ሆኖ አይቼዋል። ለምስጋና ዋው! ገና ሊሆንልኝ ያለ ነገር እጠብቃለሁ እንዴ? የሆነልኝ እኮ ጃይንት ነው። ባይ ዘ ዌይ ኤቭሪ ብሌሲንግ የሚመጣው በሞቱ በኩል እንደሆነ ታውቃል። በትንሣኤ በኩል እንደሆነ ታውቃል። ሃሌሉያ! እና የምናመሰግንበት ብዙ ምክንያት አለን። እና ምን አለ እዚህ ጋር? በተከበበ ከተማ
ምህረቱን ለዛው ምህረቱን አይደለም የሚለው አስደናቂ ምህረት። እኔ ይመስለኛል ለዚህ ነው ከጳውሎስና ከሲላስ ጋር ያያያዝኩት። በተከበበ አጥር ውስጥ እኔ ኢየሱስ ክርስቶስ ሊሰቀል ቢፎር 3 days እስር ቤት ነበረ ኢየሱስ ክርስቶስ። ከ3 ቀን በኋላ ነው ከእስር ቤት ያወጡት እና እስር ቤቱን አይቼዋለሁ። እስር ቤት እናንተ የምትስሉት አይደለም፣ ገደል ነው። ከዛ እንደዚህ ብሎ ነው የቆመው ኢየሱስ ክርስቶስ እና እንትኑን አይቼዋለሁ። የታሰረበትን የኢየሱስ ክርስቶስ የታሰረበትን መቃብር አይቼዋለሁ። እችን የምታክል ምናልባት ይሄንን ያክላል፣ ይሄን 4 ማዕዘን እዛ ውስጥ ነው የከተቱት። ጨለማ ነው፣ እዛ ውስጥ ነው የታሰረው። እዛ ውስጥ እንዴት ምስጋና ይመጣልሃል? እዛ ውስጥ እንዴት አምልኮ ይመጣልሃል? በተከበበ ከተማ የሚያስደንቅ ማለት ልሳን የሞላበት ማለት እኮ ሃሌሉያ ጆይ ያለበት ወይኔ ለማን ልተንፍሰው የሚያሰኝ ምስጋና በተከበበ ከተማ ውስጥ የሚሰጥ እግዚአብሔር ነው። እኔ ልንገራችሁ፣ forget your situation። እግዚአብሔርን ማመስገን ጀምሩ። አሜን። እኔ ከምስጋና ቀጥሎ አንድ ቃል አለ። ምስጋናን የሚሰዋ ያከብረኛል። ማዳኔንም የማሳይበት መንገድ በዚያ አለ። by the way that is the package of praise የፕሬዝ ፓኬጅ ነው። ምስጋናና ማዳን የማዳን ኃይል የተያያዙ ናቸው፣ አንድ ላይ ናቸው። አመስግነ መሞት አትችልም። በጎን ያለውን ሰው በእውነት ንገረው። አመስግነ መሞት አትችልም። አመስግነ መደህየት አትችልም። አመስግነ ማነስ አትችልም። አመስግነ መራቆት አትችልም። አመስግነ እስር መቀጠል አይችልም። ሃሌሉያ የተያያዙ ናቸው። ምስጋናን የሚሰዋ ምን ይለኛል? ያከብረኛል። ማዳኔን የማሳይበት መንገድ በዚያ አለኝ። የተያያዙ ናቸው። ስለዚህ እግዚአብሔርን እናመሰግነዋል። ሃሌሉያ ዘፍጥረት 18 ላይ እግዚአብሔር ተገለጠለት። he had a question, he had an issue። የምን issue? የዘር ስጠኝ፣ የልጅ ስጠኝ። ከዚያ በኋላ እግዚአብሔር በመምሬ አድባር ዛፍ ስር ተገለጠለት ለአብርሃም። አብርሃም ሰላም ላንተ ይሁን ሲል ልጄን ስጠኝ ነግሬሃለሁ፣ አሁን ተገልጠህልኛል፣ አሁን ግን አታልፈኝም አላለው። የልጄን ጉዳይ ረስቼዋለሁ፣ ጮማ ላርድልህ ስለምፈልግ በቤቴ ግባ አለው። ሃሌሉያ ክብር ለኢየሱስ ይሁን። በጌታ በኢየሱስም አንድ ሰው እንደዚህ በል፣ ጉዳይን ረስቼዋለሁ። በሉሲ ጉዳይን ረስቼዋለሁ። እኔ ምስጋና ላይ ነኝ። I am busy praising God. I am busy glorifying God. oh hallelujah እንደዚህ አለ አብርሃም፣ ግቡ በቤቴ። ከዛ እኔ እግዚአብሔር የሚደነቅ የሚስቅ ይመስለኛል። ሲላል ነበር እንዴ? ኤሌዘር ሊወርሰኝ ነው ሲላል ነበር እንዴ? ምንድነው ያገኘው? ከኢሹ እግዚአብሔር በለጠበት። ከጥያቄው እግዚአብሔር በለጠበት። ካጣው ነገር እግዚአብሔር በለጠበት። ካልተሰጠው ነገር እግዚአብሔር በለጠበት። ስለዚህ ለሚበልጠው መስዋዕት ላድርጋል። ዛሬ ለሚበልጠው ምስጋና እናደርጋ። ሃሌሉያ